ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ከሰዓታት በኋላ ከሀገር ውስጥ ከውጪ በተሰሙ ሰበር ዝርዝር መረጃዎች ተመልሰናል። በኢራንና እስራኤል መካከል ባለው ውጥረት የተከሰቱ ያሉ አዳዲስ መረጃዎችንም ወደ እናንተ እናደርሳለን። የኢራን ጦርነት ዩናይትድ ስቴትስ ለፈጸመችው ጥቃት ኃይለኛ ምላሽ እንደሚጠብቃት ማስጠንቀቁ፣ በማከልም በኢራንና በእስራኤል መካከል የተቀሰቀሰውና አሜሪካ በቀጥታ የተሳተፈችበት ወታደራዊ ግጭት በመካከለኛው ምስራቅ ሰማይ ላይ ከፍተኛ የሆነ የአየር በረራን ማስተጓጎሉ መገለጹ፣ በተያያዘ ዜና አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያ ማውጣቷ፣ በሌላኛው መረጃችን ለኢራን ድጋፍ እናደርጋለን፣ በአሜሪካ የተፈጸመው ጥቃት ተቀባይነት የለውም ሲሉ የሩሲያ ፕሬዝዳንት ቭላዲሚር ፑቲን መናገራቸው፣ እንዲሁም እስራኤል በፎርዶ የኒውክሌር ጣቢያ አቅራቢያ ላይ ጥቃት ማድረሷን ማስታወቋ ጨምሮም ከሀገር ውስጥ መረጃ ዛሬ በመዲናዋ አዲስ አበባ እጅግ አሳዛኝ መረጃ ተሰምቷል። በትራፊክ አደጋ የ3 ዓመት ሕፃንን ጨምሮ የ9 ሰዎች ሕይወት ማለፉ መገለጹ፣ በሌላ ዜና ኢትዮጵያ በቅርቡ የራሷን የተፈጥሮ የጋዝ ምርት ወደ ገበያ ልታቀርብ እንደሆነ ጠቅላይ ሚኒስትሩ መናገራቸው፣ ሌሎች ጉዳዮችን በዜና ዘገባችን በስፋት እንዳስሳለን። በሰዓታት ልዩነት ከሀገር ውስጥ ከውጪ በመላው ዓለም የሚሰሙ ታማኝ የዜና ዘገባዎችን ለማግኘት ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ ድረስ መረጃዎችን እያደመጣችሁ አብራችሁ እንድትቆይ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ አሁን በተሰማ ሰበር መረጃ ኢራን በኳታርና በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ሚሳኤል ጥቃት ፈጸመች። ኢራን በኳታርና በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሟን የሀገሪቱ የመንግስት መገናኛ ብዙሃን ዘግቧል። ኢራን በአሜሪካ ለተፈጸመባት ጥቃት ኃይልና ድል አድራጊ የተባለለት የአጸፋ ምላሽ መስጠት መጀመሯን ነው መገናኛ ብዙሃን የገለጸው። በመንግስት የሚተዳደረው የታስኒም የዜና ወኪል የኢራን አብዮታዊ ዘብ የፈጸመው የሚሳኤል ጥቃት በኳታርና በኢራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ያነጣጠረ መሆኑን ዘግቧል። በኳታርም ፍንዳታዎች መሰማታቸውን በቅርቡ የወጡ ሪፖርቶች ማመላከታቸውን ቢቢሲ ዘግቧል። ይሁንና የኢራን ድርጊት በኳታር መንግስት ውግዘት ገጥሞታል። የኳታር መንግስት በአል አዱዴ የጦር ሰፈር ላይ የተፈጸመው ጥቃት በጽኑም አውግዘዋል። የአገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ማጀድ አላንሷሪ በኤክስ ገጻቸው ላይ ባሰፈሩት መልእክት የኳታርን የግዛት ሉዓላዊነት፣ የአየር ክልሏን፣ የዓለም አቀፍ ሕግና የተባበሩት መንግስታት ቻርተርን የሚጋፋ ከባድ ጥሰት አድርገን እንቆጥረዋለንም ብለዋል። የኢራን ጦር ጀነራሎችና መሪዎች አሜሪካ በኢራን ኒውክሌር መሠረተ ልማቶች ላይ ለፈጸመችው ድብደባ የማያወላውል ቆራጥ ምላሽ እንሰጣለን ሲሉ በተንቀሳቃሽ ምስል ባስተላለፉት መልእክት መግለጻቸውን የኢራን ብሔራዊ ቴሌቪዥን ጣቢያና ፋርስ ኒውስ አስነብበዋል። የኢራን መከላከያ ሚኒስትር ኢማር ሀቲም ሁልጊዜ አሜሪካ ኢራን ላይ ወንጀል ስትፈጽም ዘወትር ቆራጥ ምላሽ ታገኝ ነበር፣ አሁንም ተመሳሳዩን እርምጃ እንሰጣለን ብሏል። የኢራን ጦር ኃይሎች ዋና አዛዥ ብርጋዴር ጀነራል አብዱልራሂም ሙሰቪ አሜሪካ የኢራን ጦር ማንኛውም አይነት እርምጃ መውሰድ የሚችልበትን አጋጣሚ መፍጠሯን ገልጿል። አያይዘውም ኢራን መቼም ቢሆን እጇን አትሰጥም ሲሉም ተደምጧል። የጦር መሪዎቹ ዛቻ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ጥቃት ከተፈጸመ በኋላ አሜሪካ ኢራን ላይ እጅግ መጠነ ሰፊ ጉዳት አድርሳለች ማለታቸውን ተከትሎ የተሰጠ ነው። እርሳቸው ይህንን ይበሉ እንጂ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ግን በኒውክሌር ተቋማቱ ላይ ስለደረሰው ጉዳት መጠን ይሄ ነው ማለት አልችልም ብሏል። ኤጀንሲው ከጥቃቱ በኋላ በኒውክሌር ጣቢያዎቹ ላይ የጨረር መጠን መጨመር ሪፖርት አልደረሰኝም ነው ያለው። ትራምፕ ግን የፈለግነውን አድርገናልን ብሏል። ምናልባት አሁን ላይ የኢራን አስተዳደሮች ነገሮች ማስተካከል ካልቻለም በኢራን ያገዛዝ ለውጥ የማይኖርበት ምክንያት አይኖርም ሲሉ መጨረሻ የሚመስለውን ግብ በጭምጭምታ ደረጃም ቢሆን ገልጸውታል። ጉዳዩ የሚከታተሉ የፖለቲካ ተንታኞች በኒውክሌር ሰበብ በቀጠናው የስርዓት ለውጥ ሊያስከትል የሚችል ሁኔታ ሊፈጥር ይችላል የሚል ግምታቸውን ያስቀመጡበትን ጽሑፍ ዘ ዲፕሎማትና ፖለቲካ ላይ አጋርተዋል። ይህ በእንዲህ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አግሪች በጋራ ተግዳሮቶችና ስጋቶች ላይ ለመምከር የኢራን አጋር ናት ከምትባለው የሩሲያ ፕሬዝዳንት ፑቲን ጋር ለመመካከር ሞስኮ ከትመዋል። እርሳቸው ኢራንና ሩሲያ ተደቅኖባቸዋል ባሉት የጋራ ጠላት ዙሪያ ከምዕራባውያን ጋር ፍጥጫ ውስጥ ካሉት ፑቲን ጋር በመምከር መፍትሄ እናበጃለን የሚል ሐሳብ እንዳላቸውም ዘገባው አመላክቷል። ነገሮች በዚሁ መልኩ ባሉበት ሁኔታ ባለፈው ሳምንት በኢራን የኒውክሌር ፕሮግራም ዙሪያ ከአሜሪካ ጋር ያለውን ልዩነት ለማሸማገል ከተገኙት አንዷ የነበረችው ብሪታንያ ቴህራን አሁን የሄደችበት ያለው መንገድ ነገሮችን የሚያባብስ ነው በማለት ኢራን ወደ ሌላ እርምጃ እንዳትገባ አስጠንቅቃለች። የእንግሊዝ ውጭ ጉዳይ ሚኒስትር ዴቪድ ላሜ ቴህራን ነገሮችን ከማባባስ ልትቆጠብ እንደሚገባ አስገንዝበው
አሜሪካ የፈጸመችው ጥቃት በተመለከተ ግን የእኛ ሳይሆን የአሜሪካ ጉዳይ ነው በሚል ነገሮቹ በዲፕሎማሲያዊ መንገድ ቢፈቱ ምርጫቸው መሆኑን ተናግሯል። የእስራኤል ኢራን ግጭት አሁንም እልባት ያላገኘ ሲሆን የእስራኤል ጦር በኢራን ወታደራዊ መሰረተ ልማትና ተቋማት ላይ ከባድ ያለውን ጥቃት መፈጸሙን ገልጿል። በአንጻሩ ኢራንም ወደ እስራኤል ሚሳኤል ያስወነጨፈች ሲሆን በቴል አቪቭ የሚገኝና መኖሪያ ነው የተባለው ሕንፃ ፍርስራሽ የሚያሳዩ ምስሎች ተለቋል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ከአሜሪካ ጥቃት በኋላ በሰጡት አስተያየት ጽዮናውያን ጠላቶቻችንን እንቀጣለንም ብሏል። ከአሜሪካ ጥቃት ጋር በተያያዘ ኢራን የሆርሙዝ የባህር ወሽመጥን እዘጋለሁ ያለች ሲሆን ምዕራባውያኑ ሀገራት ይህንን ማድረግ አስፈላጊ አይደለም በሚል እየገለጹም ነው። የኢራን ጦርነት ዩናይትድ ስቴትስ ኃይለኛ ምላሽ እንደሚጠብቃት አስጠነቀቀ። የኢራን ጦር ካታም አልአነቢያ ክፍል ቃል አቀባይ ዩናይትድ ስቴትስ በ3 ዋና ዋና የኒውክሌር ቦታዎች ላይ የቦምብ ድብደባ ከፈጸመች በኋላ ከባድ መዘዞችን የሚያስከትሉ ተግባራት ይኖራሉ ሲሉ አስጠንቅቋል። የኢራን የዜና ኤጀንሲዎች ስማቸውን ያልጠቀሷቸው ቃል አቀባይ ዋቢ በማድረግ እንደዘገቡት ዩናይትድ ስቴትስ እስራኤልን ወክላ ወንጀለኛ ድርጊት ፈጽማለች በማለት ክስን ሰንዝሯል። ይህም የኢራን ሉዓላዊነት በአደባባይ ይጥሳል ሲሉም አክሏል። ቃል አቀባዩ ስለ እስራኤል ሲናገሩ ይህ የጥላቻ ተግባር የተፈጸመው እየሞተ ያለው የጽዮናዊ አገዛዝ ለማንሰራራት በማለም ነው ብሏል። ዩናይትድ ስቴትስ ጥቃት የኢራን ሕጋዊና የተለያዩ ኢላማዎች እንደሚያሰፋም አክሏል። ሀታም አልአንቢያ ከኢራን አብዮታዊ ጥበቃ ኮርፖሬሽን ተለይቶ የሚንቀሳቀስ በኢራን ጀነራል ስታፍ ቀጥተኛ ትእዛዝ ስር የሚገኝ የወታደራዊ ኃይል ክፍል ነው። በሌላ በኩል ታይምስ ኦፍ እስራኤል እንደዘገበው የእስራኤል ኤሌክትሪክ ኮርፖሬሽን ስትራቴጂያዊ የመሰረተ ልማት ተቋማት አቅራቢያ መመታቱን አረጋግጧል። በአካባቢው በሚገኙ በርካታ ከተሞች የኃይል መቆራረጥ እንዳለም ተገልጿል። በመሆኑም ቡድኖቹ በተቻለ ፍጥነት የኃይል አቅርቦትን ወደ ነበረበት ለመመለስ በማቀድ መሬት ላይ ወደ ተለያዩ ቦታዎች በመጓዝ ላይ ናቸውም ተብሏል። ኦፕሬሽኑ የመሰረተ ልማት ጥገናና የደህንነት አደጋዎች ማስወገድን ያካትታል። እንዲሁም ከጸጥታ ኃይሎች ጋር በቅንጅት እየተካሄደ ነው ሲል የእስራኤል ኤሌክትሪክ ኮርፖሬሽን አስታውቋል። በሌላ ዜና ለኢራን ድጋፍ እናደርጋለን፣ በኢራን ላይ የሚፈጸመው የጥቃት እርምጃ ተቀባይነት የለውም ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከኢራን ውጭ ጉዳይ ሚኒስትር አባስ አርጊች ጋር በሞስኮ ተገናኝተው መክረዋል። የሩሲያ ፕሬዝዳንት አሜሪካ በኢራን ላይ ያደረሰችውን ጥቃት ያወገዙ ሲሆን ሩሲያ ለኢራን ሕዝብ ድጋፍ እንደምታደርግም ለልዑካን ቡድኑ አረጋግጧል። ፑቲን ከኢራን ልዑካን ቡድን ጋር ሲገናኙ የሚያሳይ አጭር ቪዲዮ በክሬምሊን የተለቀቀ ሲሆን የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ እና ዩሪ አሽኮኮ ከፍተኛ ረዳትና በዋሽንግተን የቀድሞ ሩሲያ አምባሳደር በውይይቱ ላይ ተገኝቷል። በውይይቱ ላይ ይህ በኢራን ላይ የሚፈጸመው የጥቃት እርምጃ ምንም አይነት ሕጋዊ መሰረትና ምክንያት የለውም ያሉት ፑቲን ከኢራን ጋር ለረጅም ጊዜ የቆየ ወዳጅነትና አስተማማኝ ግንኙነት አለን፣ እኛም በበኩላችን የኢራንን ሕዝብ ለመደገፍ ጥረት እያደረግን ነው ሲሉም ተናግረዋል። ይሁንና ፑቲን ከአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ አላናይ እና የኢራን ፕሬዝዳንት ማሱድ ፔስቺኪያን ጋር የስልክ ውይይት ማድረጋቸውን ለኢራን ውጭ ጉዳይ ሚኒስትር ተናግሯል። አርጊች በበኩላቸው ፑቲን ላደረጉት ድጋፍ አመስግነው ሩሲያ በታሪክ ትክክለኛ ጎን ላይ ነችም ብለዋል። በተጨማሪም በቴህራንና በሞስኮ መካከል ያለው የጠበቀ ግንኙነት በቅርብ ዓመታት ውስጥ ይበልጥ እየተጠናከረ መጥቷል ሲሉ መግለጻቸውን ሲኤንኤን ዘግቧል። ኢራን እንደ አውሮፓውያን አቆጣጠር በ2022 ሩሲያ ሙሉ ወረራ በዩክሬን ላይ ከከፈተችም በኋላ ከሩሲያ ጠንካራ ደጋፊዎች መካከል አንዷ ሆናለች። በዚህም ኢራን ለአጭር ርቀት ባለስቲክ ሚሳይሎችና በሺዎች የሚቆጠሩ ሻሂድ ድሮኖች ጨምሮ ከባድ የጦር መሳሪያዎችን ለሩሲያ የሰጠች ሲሆን በሩሲያ ውስጥ የድሮን ፋብሪካ መገንባቷንም የአሜሪካ ባለስልጣናት ገልጿል። ሞስኮ በበኩሏ ከእስራኤል ጋር በነበረችበት ግጭትና ከአሜሪካ ጥቃት በኋላ ከኢራን ጎን ቆማለች። የኢራን ውጭ ጉዳይ ሚኒስትር አባስ አርጊች ከኒውክሌር መርሃ ግብር ጋር በተያያዘ ሩሲያ አጋራችን ነበረች፣ እኛም ረድተናለች ያሉ ሲሆን በተጨማሪም ሩሲያ በኒውክሌር ንግግሮች ላይ ተገኝታለችና ትልቅ ሚና መጫወቷን በውይይቱ ወቅት ተናግሯል። ሩሲያ በደቡባዊ ኢራን የሚገኘውና የአገሪቱ ብቸኛ የኒውክሌር ኃይል ማመንጫ ጣቢያ የሆነውን የቡሽሄር ኃይል ማመንጫ ጣቢያ ገንብታ እየሰራች መሆኑንም ተናግሯል። ፑቲን ባለፈው ሳምንት ወደ 200 የሚጠጉ የሩሲያ ባለሙያዎች በተቋም ውስጥ እንደሚገኙ የገለጹ ሲሆን እስራኤል ደህንነታቸውን ለማረጋገጥ በመስማማቷ አመስግነዋል። በሌላ ዜና አሜሪካ በዓለም ዙሪያ ላሉ ዜጎቿ ማስጠንቀቂያን አወጣች። አሜሪካ በኢራን ላይ የፈጸመችውን ጥቃቶች ተከትሎ በተለያዩ የዓለም ክፍሎች የሚገኙ ዜጎችን ጥንቃቄ እንዲያደርጉ ማስጠንቀቂያ ወጥቷል። ዓለም አቀፉ የደህንነት ማስጠንቀቂያ ያወጣው በአሜሪካ የውጭ ጉዳይ ሚኒስትር በኩል ነው። በአሜሪካ ዜጎችና ብሔራዊ ጥቅሞችን
የተጻረረ ተቃውሞ ሰልፎች ሊደረጉ ይችላሉ። የአሜሪካ ውጭ ጉዳይ ሚኒስትር በዓለም ዙሪያ ያሉ አሜሪካውያን ዜጎች የበለጠ ጥንቃቄ እንዲያደርጉም ይመክራልን ብሏል። አሜሪካ ይህንን ማስጠንቀቂያ ያወጣችው በኢራን የኒውክሌር ይዞታዎች ላይ ከባድ የተባለ ጥቃት መፈጸሟንም ተከትሎ ነው። ዶናልድ ትራምፕ ሀገራቸው በኢራን ላይ የፈጸመችው ጥቃት በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት ያደረሰ እንዲሁም ማውደም የሚለው የሚገለጽ ነው ብሏል። ትራምፕ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያቸው ላይ በጽሑፍ ላይ ያካፈሉትን የሳተላይት ምስል በመጥቀስ የሚታየው ነጭ መዋቅር በድንጋይ የተከበበ ነው፣ ከሰዓቱም ተከልሏልም ብሏል። ሆኖም ከፍተኛ አደጋ የደረሰው ከመሬት በታች ባለው ይዞታ ነው ሲሉም ገልጿል። አክለውም ትራምፕ ማዕከሉ መተነዋል ሲሉ ገልጿል ሲል የዘገበው ቢቢሲ ነው። በሌላ ዜና በእስራኤልና በኢራን መካከል የተቀሰቀሰውና አሜሪካ በቀጥታ የተሳተፈችበት ወታደራዊ ግጭት በመካከለኛው ምስራቅ ሰማይ ላይ ከፍተኛ የሆነ የአየር በረራ መስተጓጎልን አስከትሏል። በርካታ ዓለም አቀፍ አየር መንገዶች በረራቸውን በመሰረዝ እና አቅጣጫዎችን በመቀየር ላይ ሲሆኑ ይህም በዓለም አቀፍ ጉዞ እና ንግድ ላይ ጫና መፍጠር ጀምሯል። የአየር ክልሎቹ መዘጋትና የበረራ መሰረዞች በግጭቱ መባባስ ምክንያት እንደ ኢራቅ፣ ሶሪያ፣ ሊባኖስ፣ ዮርዳኖስ ያሉ ሀገራት የአየር ክልሎች ለበረራ አደገኛ ሆነዋል። ይህን ተከትሎ ዋና ዋና አየር መንገዶች ፈጣን እርምጃም ወስደዋል። አሜሪካ ኤርላይንስ ወደ ኳታር የሚያደርገውን በረራም አቁሟል። ዩናይትድ ኤርላይንስ ወደ ዱባይ የሚያደርገው መስመርም ሰርዟል። ኢትዮጵያ አየር መንገድ በግልጽ የወጣ መረጃም አልተመለከትንም። የጀርመኑ ሉፋንቲዝ ወደ ቴህራንና ኢራንና ቴልአቪቭ እስራኤል የሚያደርጋቸውን በረራዎች በማቆም የሶስቱንም ሀገራት የአየር ክልል እንደማይጠቀምም አስታውቋል። የቀጠናው አቪዬሽን ጠቀሜታ በመካከለኛው ምስራቅ አየር ክልል በተለይ በአውሮፓና በኤስያ መካከል ለሚደረጉ የረጅም ርቀት በረራዎች እንደ ዋነኛ መገናኛ ያገለግላል። ይህ ቀጠና መዘጋቱ ወይም አደገኛ መሆኑ አየር መንገዶቹ ረጅምና ወጪ ቆጣቢ ያልሆኑ አማራጭ መስመሮችን እንዲጠቀሙም ያስገድዷቸዋል። ይህም የበረራ ሰዓትን ከማራዘሙም በላይ የትኬት ዋጋንም ሊጨምር ይችላል። መስተጓጎሉ እስከ መቼ ነው የሚለው አየር መንገዶቹ ውሳኔ ለተሳፋሪዎችና ለሰራተኞቻቸው ደህንነት ቅድሚያ ለመስጠት የተወሰደ ነው ሲልም ገልጿል። የበረራ መስተጓጎሉ የሚቆይበት ጊዜ በቀጥታ በግጭቱ መረጋጋት ላይ የተመሰረተም ነው። ግጭቱ ከቀጠለ ወይም ከተስፋፋ አየር መንገዶቹ በረራዎችን ለሳምንታት ምናልባትም ለወራት ሊያቋርጡ እንደሚችሉ የስጋት ምንጮች ይገልጻሉ። ይህ ሁኔታ በቱሪዝም በንግድና በዓለም አቀፍ ግንኙነቶች ላይ የራሱን አሉታዊ ተጽዕኖ ማሳረፉም አይቀርም። በሌላ መረጃ እስራኤል በፎርዶ የኒውክሌር ጣቢያ አቅራቢያ ላይ ጥቃት ማድረሷን አረጋገጠች። እስራኤል ጦር ዛሬ በኢራን ፎርዶ የኒውክሌር ጣቢያ አቅራቢያ ጥቃት ማድረሱን አረጋግጧል። የጥቃቱ ዓላማም ወደ ተቋሙ የሚወስዱትን የመግቢያ መንገዶች ለማስተጓጎል እንደሆነም አስታውቋል። ይህ እርምጃ አሜሪካ በፎርዶ ጨምሮ ሌሎች ኒውክሌር ጣቢያዎች ላይ ሰፊ ጥቃቶችን ከፈጸመች ከአንድ ቀን በኋላም የመጣ ነው። የእስራኤል መከላከያ ሰራዊት IDF ባወጣው መግለጫ ጥቃቱ በጥልቀት የተቀበረው የፎርዶ ማበልጸጊያ ፋብሪካ የሚወስደውን የመንገድ መግቢያ ላይ ያነጣጠረ እንደሆነ እንጂ ፋብሪካው ራሱን እንዳልሆነም አብራርቷል። በመሆኑም ትናንት አሜሪካ ኦፕሬሽን ሚድናይት ሃመር የተሰኘ ዘመቻ በመክፈት በፎርዶ፣ ናታንዝ እና ኢስፋን ላይ እጅግ ከባድ ጉዳት ውድመት ለማድረስና የኢራንን ኒውክሌር ምኞት በእጅጉ ለመክታት በማሰብ የባንከር በስተር ቦምቦችን ተጠቅማለች። ከአሜሪካ ጥቃቶች የደረሰው ሙሉ ጉዳት መጠን በዓለም አቀፉ አቶሚክ ኤነርጂ ኤጀንሲ ጭምር ገና እየተገመገመ ቢሆንም በእስራኤል የመግቢያ መንገዶች ላይ የተፈጸመው ጥቃት የጣቢያውን ስራ ማስኬጃ አቅም ለማሰናከል የተቀናጀ ጥረት መኖሩም ይጠቁማል። በተራራ ውስጥ በጥልቀት ባለው ቦታ የተገነባው የፎርዶ ተቋም ከኢራን እጅግ አስተማማኝ ከሆኑ የኒውክሌር ተቋማት አንዱ ተደርጎም ይወሰዳል። የሳተላይት ምስሎች ከአሜሪካ ጥቃቶች በኋላ በፎርዶ ላይ ባለው ተራራ ላይ የተፈጠሩ ጉድጓዶችን ማሳየታቸውም ተዘግቧል። ኢራን ደግሞ አብዛኛው ከፍተኛ የበለጸገ ዩራኒየም ከአሜሪካ ጥቃት በፊት ከፎርዶ ማውጣቷን ገልጻለች። ይህ የቅርብ ጊዜ እስራኤል እርምጃ በእስራኤልና በኢራን መካከል ባለው የጥላቻ ልውውጥ እየጨመረ የመጣውን ውጥረትም ያሳያል። ዛሬ የኢራን መንግስት መገናኛ ብዙሃን በፎርዶ ጣቢያ ሌላ ጥቃት መድረሱና የቴህራን ኤቪን እስር ቤት በእስራኤል ጥቃቶች መመታቱንም ዘግቧል። በተመሳሳይ ኢራን ደግሞ አዳዲስ ሚሳኤሎችን ወደ እስራኤል ተኩሳለች። የተባበሩት መንግስታት የኒውክሌር ጠባቂ ድርጅት በኒውክሌር ተቋማት ላይ የሚደረጉ ጥቃቶች የሚያስከትሉትን ከባድ አደጋዎች በማጉላት ከፍተኛ ጥንቃቄ እንዲያደርጉም ጥሪውን አቅርቧል። ክቡራን አድማጮች ከውጭ መረጃ መለስ ስንል ከሀገር ውስጥ ወደ ያስኩላችሁ መረጃዎች አልፋለሁ። በመዲናዋ አዲስ አበባ እጅግ አሳዛኝ መረጃ ተሰምቷል። በትራፊክ አደጋ የ3 ዓመት ህፃንን ጨምሮ የ9 ሰዎች ህይወት ማለፉም ተገልጿል። በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ በዛሬው ዕለት በደረሰ የትራፊክ አደጋ የ3 ዓመት ህፃንን ጨምሮ የ9 ሰዎች ህይወት ማለፉም ተዘግቧል።
የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ለፋና ዲጂታል እንዳሉት አደጋው በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ነው የተከሰተው ብሏል። ከኃይሌ ጋርመንት ወደ ዩኒስ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ አውቶቡስ በከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጣጫ መግባቱን አብራርቷል። ይህን ተከትሎ አውቶቡሱ ወደ ተቃራኒ አቅጣጫ ከገባም በኋላ ከዩኒስ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር መጋጨቱን የገለጹት። በዚህም በዶልፊን ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ሕይወት ማለፉንም ተናግሯል። ከሟቾቹ መካከል የ3 ዓመት ሕፃን እንደሚገኝበት ጠቁመው በአደጋው 8 ሰዎች ላይ ከባድ የአካል ጉዳት መድረሱንም አመላክተዋል። በሌላ ዜና ኢትዮጵያ የጋዝ ምርትን ወደ ገበያ ልታቀርብ እንደሆነ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በቅርቡ የራሷን የተፈጥሮ ጋዝ ልታቀርብ እንደሆነ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚዲያ አመራሮችና የኮሚኒኬሽን ባለሙያዎች ጋር ባደረጉት ውይይት ኢትዮጵያ የራሷን የተፈጥሮ ጋዝ ለማምረት ያደረገችው ጥረት ውጤት ሊያመጣ እንደሆነም አስታውቋል። በዚህም መሰረት የተፈጥሮ ጋዙ በመጪው መስከረም 2018 ዓ.ም ወይም ደግሞ በኢትዮጵያ አዲስ ዓመት ወደ ገበያ ያቀርባል ተብሎም ይጠበቃል። ሌሎች ቁልፍ ማስታወቂያዎችም ከውይይቱ መሃል ተነስተዋል። የማዳበሪያ ምርት ጠቅላይ ሚኒስትሩ ኢትዮጵያ ከዳንጎቴ ግሩፕ ጋር በመተባበር ማዳበሪያ ለማምረት ስምምነት ላይ መድረሷንም አስታውቋል። ይህም የማዳበሪያ ፋብሪካ ግንባታ ከዚህ ቀደም ሲነገር የነበረ ሲሆን እስከ 2.5 ቢሊዮን እስከ 3 ቢሊዮን ዶላር የሚገመት ወጪ እንደሚጠይቅም ተገልጿል። ይህ ፕሮጀክት በግብርናው ዘርፍ ትልቅ እገዛ እንደሚያደርግም ይጠበቃል። በማስከተል ታላቁ ህዳሴ ግድብ የታላቁ ህዳሴ ግድብ ግንባታ ተጠናቆ ሪባን የመቁረጥ ስነ ስርዓት በመጪው መስከረም 2018 ዓ.ም እንደሚከናወን ጠቅላይ ሚኒስትሩ ገልጸዋል። ይህ ግድብ ለኢትዮጵያ የኃይል ምንጮች ከፍተኛ አስተዋጽኦ እንደሚያበረክትም ይታመናል። እነዚህ በቅርብ ጊዜ ውስጥ የሚታዩ ለውጦች የኢትዮጵያን ኢኮኖሚ ከፍ ለማድረግ እና የሀገሪቱን የልማት ምዕራፍ ለማፋጠን ትልቅ ሚና እንደሚጫወቱም ጠቅላይ ሚኒስትሩ ገልጸዋል። ዘገባው የኢትዮ ኤፍኤም ነው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።